እግዚአብሔር ወይ ማረን አማኑኤል ወይ ማረን። እሺ አማንዬ አንድ ነገር ኢምፖርታንት ጥያቄ ግን ነበረኝ ወገኖች። አንዴ ዳኒ ይጠይቀው። አንድ ነገር ልበላችሁና አንዴ ልበልና ትቀጥላለህ። ሰሙ ትቀጥላለህ። እሺ አንዴ ቴንክ ዩ ዶክተር ሻውል እንዳለው እኛ የጌታ ስጋና የጌታ ደም ብለን ነው እንጂ ህብስትና ወይን ብለን ወስደን መጣን አንልም። በቃ የጌታን ስጋ ወስደን መጣን፣ የጌታን ደም ወስደን መጣን ነው የምንለው። የታወቀ ነው፣ ግልጽ ነው ይሄ ነገር። ግን ወደ ያው የእናንተን ነው የምጠይቅህ፣ ግን እንደ ድጋፍ ስለሚያገለግል ነው ማለት ነው። ካቶሊኮች ሞለኪውለር ደረጃ ወርደው ትራንስብስታንሺዬሽን አለ ይላሉ ካቶሊኮች። እናንተ እንደዚህ እንደማትሉ ግልጽ ነው፣ የታወቀ ነው። ማለት ሞለኪውላር ደረጃ አትወሩም። ግን እንዲህ ትላላችሁ፣ ተለውጧል ትላላችሁ። ተለውጧል ስትሉ መጽሐፍ ቅዱሳዊ ድጋፍ አላችሁ ስንል መጽሐፍ ቅዱሳዊ ድጋፍ አላገኘንም። እኛ ተለውጧል አንንም የጌታ ስጋ ነው ግን እንላለን። በተቃራኒው ሲምቦሊክ ነው እንላለን። ሲምቦሊክ ደግሞ ታሪካዊ ክርስትናም ይደግፈዋል። የጌታ ስጋ ሲምቦሊክ ነው የሚል ከፍቼ ላሳይ እችላለሁና መጽሐፍ ቅዱሳዊ ማድረግ ትችላለህ ተለውጧል የሚለውን የእናንተ ቤተ እምነት ተለውጧል ስለምትል እሺ የኔን ልመልስና ወደ እናንተ እመለሳለሁ። በመጀመሪያ ደረጃ ተለውጧል የሚለው ቀጥታ ቃሉን ነው ከመጽሐፍ ቅዱስ የምትፈልገው ወይስ ሐሳቡን ነው? በዚህ ጉዳይ ማውራት አልነበረብን። በመጀመሪያ ደረጃ ግን ይህኛ ትክክል አይደለም ስለምትሉ የግድ ቃሉ መኖር አለበት። የግድ ቃል በቃል ይገኝ ያልኩ አይደለም፣ ግን ተለውጧል የሚል ነገር ካላሳየን። እሺ ሲምቦሊክ ብለን እንጠቀማለን አልክ። ሲምቦል የሚለውን ቀጥታ ቃሉ አለ መጽሐፍ ቅዱስ ላይ? ሲምቦሊክማ ጌታ ራሱ በአካል እያለ ይህ ስጋዬ ነው ካለ እኔው ነኝ እያለ ሳይሆን እኔን ሪፕሬዘንት ያደርጋል እያለ ነው። ቃሉ አይደለም እንደዛ አይደለም ያለው። ግን አሁን ቆይ ቃሉ አለ የለም? ሲምቦል የሚለው ሲምቦሊክ የሚል ቃል የለም። በቃ የቃሉ ባይኖርም ግን ይህንን እናምናለን ብለሃል አይደለ? ስለዛ ቀጥታ መጽሐፍ ቅዱስ ላይ ቃሉ መለወጥ የሚለው ቃል የግድ መኖር አይጠበቅበትም። መለወጥ የሚለውን ካቶሊኮች ብቻ አይደለም ሉተርም ይጠቀማል። ታውቃለህ? በደም ነው ማውቀው። ሉተር ስለሚጠቀሙ ሳይሆን እኛ እንደ መጽሐፍ ቅዱስ እናምናለን ነው ያለው። ገባኝ። አሁን ነገር እኮ ነው የሉተርን ከዚህ ቀደም አይልም ብለህ ትዝ ይለኛል። የሆነ ላይቭ ሴሽን ላይ አውጥቼ አሳይቼ ነበር። ማርቲን ሉተር ላይ ይለወጣል ይላል ማርቲን ሉተር። አሁን በደንብ አድርገህ ተመልከት። መለወጥ የሚለው ቃል ግዴታ ነሰሰር የራሷ ቃሏ መጽሐፍ ቅዱስ ላይ መገኘት አይጠበቅባትም። ሐሳቡ ግን አለ። እስቲ ሐሳቡን አሳየን። ሐሳቡ ምንድነው? ሉተርም ሲጠቀም የካቶሊኮችን እየተቃወመ ይህንን ቃል ግን የተጠቀመበት ምክንያት ምንድነው የሚለውን እንድታውቀው በዛው ማለት ነው። ህብስትና ወይኑ አስቀድሞ ህብስትና ወይኑ ብቻ ነው። ልክ ሲባረክ በመንፈስ ቅዱስ አሰራር ያ ህብስትና ወይን አስቀድሞ ህብስትና ወይን ብቻ የነበረው አሁን ግን ወደ ምንነት ያድጋል፣ ወደ ጌታ ስጋና ደምነት። ስለዛ ህብስትና ወይን ብቻ ብለን አንጠራውም። አሁን ከዛ በኋላ ከቅዱስ ቁርባን ስርዓቱ በኋላ ያንን ህብስትና ወይን ብቻ አንለውም። አስቀድሞ ህብስትና ወይን ብቻ ይባል የነበረው አሁን ግን ለውጥ አለ። ምን ህብስትና ወይን ብቻ አይባልም የሚል ከዛ ስለዛ ምንድነው የጌታ ስጋና ደም ብለን እንጠራለን። ይሄንን ነው ተለወጠ ብለን ስንናገር ከዚህ አንፃር እንጂ ቃሉ የምንጠቀመው ልክ ካቶሊኮቹ እንደሚሉት አይደለም። ከዚህ አንፃር ይሄው ቃሉ በግልጽ መኖሩ የማይቀር ነው። ከዛ ውጪ ግን ይሄ እንዳለ ሆኖ አንዴ ሊጨምርልህ ሶሪ፣ በዚህ ላይ ስለመለስከው ማለት ነው። ፕሮግራሙ ካለቀ በኋላ የጌታ ስጋና ደም የሚወክለው ህብስቱና ወይኑ የጌታ ስጋና ደም ሆኖ ነው የሚቀጥለው ወይንስ ህብስትና ወይን ሆኖ ነው የሚቀጥለው? የሚተርፍ የለም እኮ። አቤት ግዴለም ሊተርፍ ይችላል። ለ500 ሰው አዘጋጅተህ 100 ሰው ከመጣ 300 መትረፉ አይቀርም እኮ። እሱን እኮ ነው የሚተርፍ የለም ሲባል ምንድነው ለምእመኑ ተሰጥቶ ሲጀመር ምንድነው ካለው ህዝብ አንፃር ነው የሚዘጋጀው ከሚወስደው ሰው አንፃር ማለት ነው። ገብቶኛል። አንድም ሁለትም መትረፉ አይቀርም። አንድ አይደለም። ቆይ የሚተርፍ ቢኖርም ነው የምልህ ከሰዎቹ የሚተርፍ ቢኖርም ካህናቱ ይወስዱታል። አለቀ። አይወስዱትም አላልኩም። ጥያቄው ስለዛ የሚቀር የለማ ከቅዳሴ በኋላ ዝም ብሎ ተቀምጦ የሚቀር ከቅዳሴ በኋላ ሲተርፍ 5ም 6ም 2ም ቢተርፍ አረ እንደዛ አይደለም። እንደዛ የሚባል ነገር የለም። ቅዳሴ ሲቀደስ መጀመሪያ ተመርጦ ይነሳል ህብስት ምናምን። ቆይ አሁን የቅዳሴ ስርዓቱ እንዴት ህብስቱ አመራረጡ ምኑ እንደነዚህ አይነት ነገሮች ውስጥ
እየገባህን ያለው አክቹአሊ እየገባህ አይደለም ስለማታውቀው ይሄኛውን ነገር። እኔ እያልኩ ያለሁት ምንድነው ካህኑ ማለት ነው ለምእመኑ ያድላል ስጋው ደሙን ማለት ነው ያድልና ልክ ከምእመኑ ሊተርፍ ይችል የለ ሲተርፍ እዛው ካህናቱ ራሳቸው ይወስዳሉ። አሮን ዲያቆናቱም ይወሰዳል በኢትዮጵያ እርሰን ኦኬ። ለምንድን ነው ነሰሰሪ እንዲወስዱ የተደረገው? ማለት የተረፈውን እንዲወስዱ የተደረገበት ኮስ ምንድነው? ከቅዳሴ በኋላ መትረፍ ስለሌለበት ለምን? ምን ማለት ነው? ለምን ማለት መጽሐፍ ቅዱስ ውስጥ መትረፍ የለበትም የሚል አስተምህሮ አለ። ምን አስባችሁ? በጌታስ እስቲ የተረፈበት ቦታ ደግሞ አሳየኝ ልበልህ። እኔ እንደዚህ አይነት የስንፍና ጥያቄ አትጠይቅ። የስንፍና ጥያቄ አይደለም። ማቴዎስ 26:28 እና 29 ላይ ምን ያህል መሰለ? ፕሮግራሙ ካለቀ በኋላ ይህን ህብስት ብሎ ይቀጥላል። ጳውሎስም ደግሞ ፕሮግራሙ ካለቀ በኋላ ይህን ወይን ወይም ይህን ጽዋ ብሎ ያነሳል። እናንተ ፕሮግራሙ ካለቀ በኋላ ህብስት አንዴ ቆይ ይህን ያለው ምንድነው? ታዲያ ጋርም እኮ ከቅዳሴ በኋላ ሁሉ ነገር ካለቀ ምንም የሚተርፍ ነገር ሳይኖር በኋላም እኮ ይህን ህብስት ብሎ እኮ ቄሱ መጸለይ ይጀምራል። ምን ይላል? ይህን የጌታ ስጋ ወይም ደግሞ የተቀበላችሁትን ይህንን ነገር ከእናንተ ጋር ያዋህድላችሁ ማለት ነው። ስለዚህ ፕሮግራሙ ካለፈ በኋላ የሚቀር ነው እኮ አይደለም። ይህን ተብሎ ሲነገር ያ የተቀበላችሁትን የተቀበልነውን እንደማለት ነው። ለምሳሌ የጳውሎስን ግለጠው የጳውሎስ 11 ሁለት ላይ አለሽ፣ ችግር የለውም ከልትላለ አማኒ እኔ እንትን ልበል በቃ ጥያቄ ምናልባት ካላችሁ የእርሱ ላይ በቃ የእንትና ዳኒ ሊሆን ይሻላል። ይሄኛው ትንሽ እንትን አለ። አይ ያው ዳኒ እንትን ነው። አሁን ዝም ብሎ እንደዚህ የጭቅጭቅ አይነት ነገር አለ። ዝም ብዬ አይደለም ብራዘር፣ ታሪካዊ ማስረጃ ለመጥቼ ነው። ሲምቦሊክ ይላል። ስማኝ፣ የቸርች ፋዘርሶች ሲምቦሊክ የሚላል አሳያለሁ ከፈለክ። ቆይ አንዴ የኔ ሌሊት ስለሆነ ዝም ብዬ እንዳልወጣ ጥያቄ ካላችሁ አይ ዳኒ ዝም ብሎ ነው ሲል ነው አይደለም። ዳኒ ዝም ብሎ ነው አይደለም ብራዘር፣ አታፍሩ። ኧረ በእግዚአብሔር ስም ድንገት ገብተህ እስካሁን በደህና በሰላም ሰው ሁሉ ሲማር የነበረውን በፍቅር ሲማማር የነበረውን በነገር ስትወጋ ነበር። እኔ ከመግባቴ በፊት አና የኔ ስለእናንተ መቼ አወራሁኝ? ስለ ጴንጤ ጭራሽ አላወራሁም። አሁን ዛሬ እኮ ዳኒ ምናምን የምትለው ለምንድን ነው? ትክክለኛ ጥያቄ ነው የተጠየቀው። ቸርች ያለ ነገር እኮ አለ እንዴ? አንድ ጊዜ ወንድሞች ፋይን፣ በቃ ችግር የለውም። እሺ፣ ለማንኛውም የዶክተር ላይ ዳኒ ግን ይቅርታ አድርግልኝና ህብስትና ወይኑ የጌታ ስጋና ደም ብለህ ስትወስድ የእግዚአብሔር ጸጋ መቀበያ ነው ብለህ ታምናለህ? የእግዚአብሔር ጸጋ ስትል አብራራው። የትኛው አይነት ጸጋ? እስቲ ዶክተር የምን አይነት ጸጋ ነበር ያሉት ቅድም? በአንዱ የሳንክቲፊኬሽን ፕሮሰስ ውስጥ አንድ ሰው ከዳነ በኋላ የድነታችንን እንግዲህ ፎርሙላ ታውቃላችሁ። ጀስቲፊኬሽን ባይ ፌዝ ነው የምናምነው። ሰው በክርስቶስ ኢየሱስ ሲያምን ጀስቲፋይድ ይሆናል፣ ጽድቅ ያገኛል። ከጸደቀ በኋላ ግን በእግዚአብሔር ቤት እንዴት እንደሚኖር ጸጋ ያስፈልገዋል። ኃጢአተኝነትንና ዓለማዊ ምኞትን የምንክድበትን ጸጋ እንቀበላለን። ስለዚህ ያንን ጸጋ የምትቀበለው በአንድ መንገድ ብቻ አይደለም። በጸሎት ትቀበላለህ፣ እግዚአብሔርን ቃል በማጥናት የጌታን ስጋና ደም በመውሰድ የጌታን እራት በመውሰድ ትቀበላለህ። there are so many ways of መቀደስ ማለት ነው ታገኝበት። ሳንክቲፊኬሽን መቀደስ ፕሮሰስ ነው። አዎ እሺ፣ ይኸው ለመቀደስ የሚሆን የእግዚአብሔርን ጸጋ በዛ በጌታ እራት ውስጥ ትቀበላለህ። ዳኒ እንደዛ ብለን የምታምነው አንተ ነው? ቤሊ አንዱ እኔና አኬ ነው እናውራ። አንድ ጊዜ አኬ እኔ እናንተ ስናወራ ዳኒ ጋር አትሂድ፣ እኔ እናንተ ብቻ እናወራ። አይ የሁላችሁ እስቲ እሺ፣ ይሄንን እምነታችን እንደዛማ ፌር አይሆንማ። እኔ እናንተ እያወራን ነው አይደል ያለ ነው። ነገር የለም። እሺ፣ አይ የሁላችሁ እምነት ነው አይደል? እኔ የምልህ ምንድነው መሰለህ፣ እሺ እንትን አድርጉልኝ ዶክተር፣ የእግዚአብሔር ጸጋ መቀበያ ነው የሚለውን ከሙሉ ወንጌል እርሱ ያሉት ሙሉ ወንጌል ነው። ወንጌላዊ አማኝ ማለት ትችላለህ። እኔ አሁን ኢትዮጵያ እያለሁ ሙሉ ወንጌል አማኝ ነኝ። ስለዚህ እስቲ ለምሳሌ ሙሉ ወንጌል እንደዚህ የምታስተምር ከሆነ እስቲ ከሙሉ ወንጌል የእምነት መግለጫ ላይ ቢያሳዩ ነው። እሱ ይኸውልህ አሁን ምንድነው መሰለህ ለመምሰል የሚሆን ነገር ነው እያንዳንዱ ነገር። ባይብል ብታጠና፣ ጸሎት ብትጸልይ፣ እያንዳንዱን የምታደርገውን ነገር የሙሉ ወንጌል ቤተክርስቲያንን እንደማስረጃው ይችላል። እስቲ እንደ ሙሉ ወንጌል ቤተክርስቲያን ለምሳሌ የሙሉ ወንጌል ቤተክርስቲያን እንደዚህ ነው የምታምነው ብሎ የጻፈው ወይ መምህር ካለ አሁን እየነገርኩ ያለሁት ነገር አሁን አንተ እያልክ ያለው እኔ እንትን ነው
ኮንሰፕቹዋል ነገር ነው እየነገርኩ ያለሁት። ቤተክርስቲያን ውስጥ የምታደርገው ነገር ለምንድን ነው የምታደርገው? እሺ ታዲያ ቤተክርስቲያን ውስጥ ለምን የጌታን እራት እንወስዳለን? እሱን እንግዲህ አንዳንድ መምህራን ሲናገሩ እንደሰማሁት ከሆነ ምናልባት አውጥተንም ልናሳይ እንችላለን እዚሁ ጋር ቪዲዮአቸውን እንደው ሞቱንና ስለሞቱ ለመናገር ነው። ይሄን እርግጥ ነው ይሄም አንዱ ጥቅም ነው፣ ግን ስለሞቱ ለመናገር ያለው እንጂ በቃ ከዚህ ዘለለ ነገር እንደሌለው ማለት ነው። አይ የእግዚአብሔር ጸጋን መቀበያና መቀደሻ ነው ካሉኝ ግን እርሶ እንደዚህ ብሎ ያስተማሩ የምርም የሙሉ ወንጌል መምህራን ካሉ የሙሉ ወንጌል ክርስቲያን እንደዚህ የምታስተምረው ብለው ማለት ነው። እሱን እንዲያሳዩ ነው። እኔ ታላቅ ይቅርታ ጋር ተርሻል። ታላቅ ይቅርታ ጋር ጥያቄው ሳይመለስ እንደገና ሰውን እየጠየቀ ነው። አም ሶ ሶሪ ቢመለስ ነው ኢትስ ኦኬ እኮ እንትን ዳኒ ዓለም እኮ አለን እኮ ገና ማለት በህይወት እስካለን ድረስ ምን ቲክቶክ አለ አይደል? አይዘጋም። the whole point አሁን እንትና አኪ ያነሳው ነገር እኔ ሎጂካል ነገር ነው እየነገርኩ ያለው። ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው። ዝማሬ ብንዘምር፣ ጸሎት ብንጸልይ፣ የጌታን እራት ብንወስድ እነዚህ ነገሮች በሙሉ የእግዚአብሔርን ጸጋ የምንቀበልባቸው ናቸው። እግዚአብሔርን ጸጋ የማንቀበልበት እግዚአብሔርን ለመምሰል የማያደርገን ነገር ቤተክርስቲያን ውስጥ አይደረግም። ስለዚህ እኔ አሁን ይሄ አይኖ ነው ጸጋ አይሰጥም። ያ አሁን ትልቁ ጥያቄ ምንድነው? ያ ጸጋ ለድነት የሚሆን ጸጋ አይደለም። ድነት ኢን ሴንስ ለጀስቲፊኬሽን የእግዚአብሔር ልጆች እንድንሆን የሚያስፈልገን ጸጋ አይደለም። ያ ጸጋ በነፃ የምንቀበለው በእምነት የምንቀበለው። ስለዚህ እኔ አሁን አንተ ማቅረብ ያለብህ ምንድነው? አይ የጌታን እራት በመውሰድ ውስጥ ምንም አይነት የእግዚአብሔርን ጸጋ አንቀበልም። እጅ በመጫን ውስጥ እኮ ጸጋ አለ። ስለዚህ ልታቀርብ የሚገባው ምንድነው መሰላኪ? አይ ኖ ምንም አይነት ጸጋ በዚህ ውስጥ አናገኝም ብላ ሙሉ ወንጌል ታስተምራለች ብላ ካልከኝ ያን ጊዜ ያንን ነገር ሪፊዩት ማድረግ የግዴታ ይሆንብኛል። እኔ ያልኩ ያለው ኤኒቲንግ ቸርች ውስጥ የምናደርገው ነገር የእግዚአብሔርን ጸጋ እግዚአብሔርን ለመምሰል የሚጠቅም ነገር ብቻ ነው ያልኩት። አሁን ዶክተርዬ እዚህ ጋር ሜንሽን ላድርግና አንዴ ቆይ መሀል ላይ እንትን እንዳለ ሊቀርታ ሰሙኝ እንትን እንዳለ እቺ ነገር እንትን እንዳትል እሺ እኩስ አሁን የምርም ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው የሚለው ትምህርት አሁን እንግዲህ የተረፈው የት ሄዳል? እሱን መልስ። ሸሽተህ እዚህ መጣ። የተረፈው የት ሄዳል? አይደለም ፖለቲካ እየሰራህ ነው። ቫሊድ የሆነ ጥያቄ ነው እየጠየቀ ያለው፣ ፖለቲካ አይደለም። ማስረጃ ምንም ፖለቲካ እዚህ ውስጥ የሚሰራ ፖለቲካ አይኖርም። it's a valid question። እኔ እንደውም በጣም ቫሊድ አድርጌ ነው የምቀበለው። ያኬን ጥያቄ መጠየቅ ይችላል። እንደዚህ አይነት ጥያቄ ዶክተር አንተ የእሱን መመለስ የለበትም። የተረፈው የት ነው የሚሄደው የተባለው ነው። መልሻለሁ። የሚተርፍ የለም። እንጠይቀዋለን፣ ደግመን እንጠይቀዋለን። አልመለሰልንም። ቴንክ ዩ ዶክተር ቀጥሉ። እስቲ ጥሩ ነው። እሺ ዶክተር አሁን እያልኩ ያሉት ምንድነው የዚህ በፔንቴኮስታሊዝም ውስጥ ያለው የቅዱስ ቁርባን ትምህርት ከነዚህ እንግዲህ እንደሚመዘዝ ነው ማቀው እኔ እስከማቀው በእነዚህ እንግዲህ ትምህርት ደግሞ ያ የቅዱስ ቁርባን ትምህርታቸው ላይ ትልቅ ከሉተር ጋር በጣም አደገኛ ጦርነት ውስጥ የከተታቸው ትምህርት የቅዱስ ቁርባን ትምህርት እንደሆነ ይታወቃል። ከሉተር መካከል አደገኛ ጦርነት ነበር። ጦርነት ሳይሆን ያው በሁለቱ መካከል ትልቅ ዲቤት ተደርጎ መጨረሻ ላይ አልጨብጥን ብሎት እንደሄደ አውቃለሁ። ሊትራሊ አደገኛ ጦርነት በሚባል ደረጃ ማለት ሉተር ጦርነት አይደለም የመጨረሻውን አልጨብጥን ብሎት እንደሄደ አውቃለሁ። ጦርነት ማለት የጦር መሳሪያ አንስቶ መዋጋት ሳይሆን ገብቶኛል። ታሪኬን በደንብ ነው የማውቀው። እሺ ለምንድነው አደገኛ ጦርነት ብዬ የተናገርኩት? የቃላት ጦርነቱ እንዲህ ቀላል አይደሉም። አጋንንታዊ እስኪሆኑ ድረስ ናቸው እስከማለት ድረስ አውቃለሁ ብለዋል። እነዚህ ማለት በቃ የሚፈሩ ሰዎች እኮ ምን መሰለህ የሚፈሩ ሰዎች ታሪኩን ያላነበቡ ኮንቴክስቱን ያላወቁ ሰዎች ናቸው። ስለዚህ አንተና ሉተር እንደዛ ብሏል። ሌላም ብዙ ነገር ብሏል። it doesn't matter ያን ያለበት ምክንያት ዙንግሊና ሉተር ተገናኝተው ተወያይተው የመጨረሻ ነገር ያለው ይህ ስጋዬ ነው የሚለው ቴብል ላይ ጽፎ ቴብል ላይ የተጻፈውን ሸፍኖ ገልጦ ይህ ስጋዬ ነው የሚለው ስለዚህ ለምን አትቀበልም ብሎ መጨረሻ ላይ
በዛ ነው የተለያዩ አልጨበጥህም ብሎት ጥሎት ሄደው I understand that ስለዚህ የዚሁ እንግዲህ ግን ጸጋን አይሰጥም የሚል ወይ ደግሞ ለእግዚአብሔር ለመምሰል አይጠቅምም የሚል ግን እዚሁ እንግዲህ ተናግሮ ከሆነ ታሳየኛለህ እሱ እንግዲህ አሁን የጥምቀትም ሆነ የቅዱስ ቁርባኑ ላይ ሳይኖቹ ቀጥታ እዚህ የሚታዩት እንደዚህ አይነት ነገርን አያደርጉም የሚል እምነት እንዳለ የጌታ ራት ላይ ብቻ ነው ወደ ጥምቀትም አንገባም ያነሳሁት ለምንድነው ሁለቱም ላይ እንደነዚህ አይነት የቅዱስ ቁርባኑ ላይ ህብስትና ወይን ስላለ ጥምቀቱ ላይ ውሃ ስላለ የሚታዩ ነገሮች እንደነዚህ አይነት ነገሮችን አይፈጽሙም አይነት ስለሆነ ዋናው ሙግታቸው ከዛ አንፃር ነው ይሄን ነገር እያስቀመጥኩ ያለሁት እኔ አሁን እያልኩ ያለሁት ምንድነው ከዚህ በተለየ ሁኔታ ቅዱስ ቁርባን የእግዚአብሔርን ጸጋ መቀበያ ነው ወይም የጌታ ራት የእግዚአብሔርን ጸጋ መቀበያ ነው ካሉን ግን ነው እያልኩ ያለሁት አሁን በመካነ ኢየሱስ ወይም እንደዚህ በሉትራኑ እንይ ካልን ይሄው ግልጥ አድርጌ እርሶ ብቻ ሳይሆን እኔም ላሳይ ይችላል የነሱን አሁን የጴንጤዎችን ደግሞ በጴንቴኮስታል ዲኖሚኔሽን ውስጥ ያሉ ቤተ እምነቶች ውስጥ ወይም እንግዲህ እነዚህ ነው ሙሉ ወንጌል እና ሌሎችም ውስጥ ካለ በማስረጃ ቢያሳዩ የእግዚአብሔርን ጸጋ መቀበያ መሆን ስፔሲፊካሊ የጌታ ራት ገብቶኛል አሁን እኮ አንተ ነህ ግዴታ እንትን የምትለው እኔ ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር የእግዚአብሔርን ጸጋ እንግዲህ ከደህንነት በኋላ ያለው የእግዚአብሔር ጸጋ እንግዲህ ፔንቴኮስታልን በለው whatever you call it የኛ ቤተክርስቲያን የምታምነው እያንዳንዱ የምናደርገው ነገር የምንበላ ብንሆን የምንጠጣ ብንሆን እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው አንተ ማለት ያለብህ የጌታን ጸጋ የምንቀበለው በማመን ብቻ ነው ማለት ከዳንም በኋላ ማመን አለብን ምክንያቱም ከእምነት ወደ እምነት የሚገለጽ ስለሆነ the whole point የኔ አርጊመንት ምንድነው በቃ የምትወስዱት ዝም ብላችሁ መታሰቢያ ለምሳሌ ለመታሰቢያ ስናደርገው ማለት ነው ለመታሰቢያ ስናደርገው ሞቱንና ትንሣኤውን ትናገራላችሁ ይላል ኢኔብል ያደርጋችኋል እያለ እኮ ነው ያንን አቅም ይሰጣችኋል እያለን እኮ ነው ያለው ሞቱንና ትንሣኤውን መናገር የአንድ ክርስቲያን አልቲሜት እንትኑ ነው በምድር ላይ የሚኖርበት ዋና የሚባል ሚሽኑ ነው ስለዚህ እሱን ለማድረግ ኢኔብል ያደርጋችኋል እያለን ነው ያለው አሁን እኮ ሳይገባው ወይ ደግሞ ሳይገባው ዶክተር መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስማ አሁን እኮ ወደ መጽሐፍ ቅዱስ ከገባን የእግዚአብሔርን ጸጋ እንደምንካፈልበት በቅዱስ ቁርባን ምናምን በቃ ግልጽ ነው እሱን ማመናችን አይቀርም ግን አሁን መጽሐፍ ቅዱሱን አንድ ያዘና አድርገውና እኔ ሙሉ ወንጌል ከመጽሐፍ ቅዱስ ለየት ያለ ትምህርት አላት ብዬ ስለማምን ለምሳሌ እዚህ የጌታ ራት ላይ የእግዚአብሔርን ጸጋ መቀበያ ነው ብላ ታስተምራለች ብዬ ስለማላምን የምታስተምር ከሆነ ግን እሰየው በጣም በደስታ ነው የምንቀበለው በነገራችን ላይ ምክንያቱም የሀገር ቪዲዮችን ያሉት በፔንቴኮስታል ውስጥ ያሉ መምህራን የሀገር መምህራን የእግዚአብሔር ጸጋ መቀበያ ናቸው አይነት ነገር ሳይሆን በቃ ኖርማል መታሰቢያ የሚለውን ቃል ይዙና መታሰቢያ የሚለውን ቃል ራሱ ሙሉ በሙሉ እንትን ብለውት ሐሳቡን ለውጠውት ለሌላ ነገር ሳይውሉት አይተናል ስለዚህ ከዛ አንፃር እነሱ ሁሉ የሚታረሙ ይሆናሉ አሁን እኔ እያልኩ ያሉት ምንድነው ግን መሰረታዊ ነገሩ ግን ምንድነው ያቀረብከው ግን ዶክተር ፖይንቱን ንገረኝና ከዛ ምክንያቱም ለመሰለ ትልቅ ክሌም እያደረግን ያለው ፖይንቱን ብቻ ላስቀምጥ 20 ሰከንድ ሰጥኝና አሁን እርሱ መተው የእግዚአብሔር ጸጋ መቀበያ ነው ቅዱስ ሚስጥር በፔንቴኮስታል ዲኖሚኔሽኖች ውስጥም አሉን የእግዚአብሔርን ጸጋ የምንቀበለው እና የምንቀደስበትም ነው ብለውናል ቅዱስ ቁርባን መቀደሻችንም ነው ብለዋል ሌሎች ፕሮቴስታንቶች ደግሞ በቃ ለዚህ ጉዳይ ብቻ ነው ብለው እርሱ ካሉት በተለየ መልኩ ያስቀምጣሉ አሁን ስለዛኛ የምንጠይቀው የእያንዳንዳችሁን የግለሰቦቹን ትምህርት ሳይሆን የቻርቾቹ ለምሳሌ ሙሉ ወንጌልን እንውሰድና ሙሉ ወንጌል በእምነት መግለጫው ላይ ካለች እሰየው ካላለችም ደግሞ ግዴታ የእምነት መግለጫ ላይ መሆን አይጠበቅበትም ግን እውቅ የሆኑ የሙሉ ወንጌል መምህራን ካሉ እነዛ መምህራን የሙሉ ወንጌል ክርስቲያን እንደዚህ ታስተምራለች ብሎ የጻፉበት ማስረጃ ካለ ይስጡ ማስረጃ ከሌለ ግን እርሶም የራስዎትን አስተምሮ ሌሎችም የራሳቸውን ብዬ እንደደመድም ያደርገኛል ከይቅርታ ጋር ማለት ነው ችግር የለውም አያኪ እኔም እኮ አሁን እዚህ ጋር ፖለቲካ ምናምን የሚባል ነገር ስለማልወድ ነው እንጂ ልክ አንተ ያልከውን ነገር እኔም አንተ ያልከ ነው ያለው ሌሎች የሚያስተምሩትን ሌሎች ጠይቃለሁ ልልህ ይችላል ግን እኔ አሁን አውት ኦፍ ሪስፔክት እኔ ጋር እንደዛ ካሉ እኔ ጋር ይበል ነው አይደል እኔ እንደዛ አይነት ጭቃ ውስጥ እንደማልገባ ታውቃለህ እዛ ውስጥ አልገባም እኔ
የኔ ይሄ እንደዛ ተብሎ የሚጠራው አይደለም ዶክተር። በጣም ይቀርታ አንድ ደቂቃ አኬን የተረዳሁትን ልንገራችሁ። አንድ ደቂቃ ፕሊስ። እና ሁለታችሁም አንድ ሁለት ስትባባሉ ስለሰማው አይ ቲንክ ዶክተር እየተናገረ ያለውን ነገር አክናውሌጅ እንዳደረገ አኬ ይገባኛል፣ ግን ኤቪደንስ ፈልጋለሁ ነው እያለ ያለው which is very good። እንደዚህ ማመናችን ጥሩ ነው። እኔም እንደዚህ ነው ማምነው። ደግሞ ማስረጃም ይኖራል ብዬ አስባለሁ። አሁን ኖ ምንድነው መሰለህ አማንዬ ነው አሁን ይኸውልህ የኔ ፖይንት እንዳልኩት ነው አንደርስታንድ መደረግ ያለበት እኔ እንዳልኩት እንጂ አኬ ሪኮይን አድርጎ እንደሚያስቀምጠው አይደለም። እኔ የምለው ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚጠቅመንን ነገር ብቻ ነው የምናደርገው ቤተክርስቲያን የሚደረግ እያንዳንዱ ስርዓት። ስለዚህ ምንድነው ሌላው ጥያቄ ምንድነው ሚስቲካል በሆነ መንገድ ነው ወይ ያንን ጸጋ የምናገኘው? የሆነ የተለየ እንትን መካኒዝም ይሆነልን ዶክተር እዚህ ጋር ሰጣለሁ። ቆይ ቀጥሉ። ከሰሙ ጋር ቀጥሉ። እነሱም ጋር ሌላ የማርያም ስጋ ነው የሚበላው ቢላለ እሱ አንድ ዶክተር እንዲያግዞት ነውና የዝዊንግሊን ሐሳብ ነው አይደል እርስዎ የሚቀበሉ? ያው ፔንቴኮስታሎች የዝዊንግሊን ሐሳብ ስለሚቀበሉ እንደዛ ነው አይደል? እናንተ ዶክተር ይጨርሱና ሰሙ ከዛን ቀጥል። እስቲ ሁለታችሁ ዝዊንግሊን ሰሙ ሰላም ትልልኛለህ ስታገኘው። ግን የኔን ሐሳብ ላቅርብ። እኔ እያልኩ ያለሁትን ነገር ክሊርሊ ነው ማስቀምጠው። በቤተ ክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል ከዳን በኋላ በክርስቶስ ኢየሱስ አምነን ከዳን በኋላ እግዚአብሔርን ለመምሰል የሚያስፈልግ ነገር ካልሆነ ቤተ ክርስቲያን ውስጥ አይደረግም። የጌታ ስጋና ደም ደግሞ ወይ ደግሞ የጌታ ራት የምንለው እኛ ሴንትራል ፓርት ኦፍ ክርስቲያኒቲ ነው። ስለዚህ ይሄንን ነገር እያደረግን በወር አንድ ጊዜ አሁን እኛ ቤተ ክርስቲያን ውስጥ እዚህ ዳላስ ባለው በወር አንድ ጊዜ እንቀበላለን፣ ይሄንን ስርዓት እናደርጋለን። ወዛት ሞስት ሪስፔክት ነው የምናደርገው። ጸጋን ማንቀበልበት ከሆነ ለምንድን ነው የምናደርገው ነው የኔ እንትን። ኦኬ ይሄ ነገር ተጽፏል ወይ ዝርዝር እንትን አለ የለም? ያን ዝርዝር የተጻፉ ነገሮች ክሊርሊ አሁን አስታውሼ ረጅም ዘመን ነው ሆኖኛል። ግን የጌታን ስጋና ደም ስንቀበል በቤተ ክርስቲያኖቻችን ለምንድን ነው ኤክስትራ መንገድ ሄደን በጣም በትልቅ ጥንቃቄ የምናደርገው? ቢካዝ እያንዳንዱ ቤተ ክርስቲያን ውስጥ የምናደርገው ነገር የእግዚአብሔርን ጸጋ የምንቀበልበት ነው። ሚስቲካሊ ይለወጣል ብለን እናምናለን? አናምንም። ትራንስብስታንሺዬሽን አለ፣ አማናዊ ነው እዛ ውስጥ። እኛ ያ የኛ እምነት አይደለም። የምናደርገው ለምንድን ነው? ለመታሰቢያ ነው። እያሰብን ይሄ ለናንተ ለኛ የሞተው የተቆረሰው የክርስቶስ ኢየሱስ ስጋ ነው፣ የክርስቶስ ደም ነው። በመታሰቢያ ሂሳብ እና ሐሳቤ እናደርጋለን። ይለወጣል ግን አንልም። ወንጌል ይለወጣል አትልም። ወይ ደግሞ ትራንስብስታንሺዬሽን ወይ አማናዊ አትልም። እሱ ነው የኛ። እሱን ያዙና እንትን በሉ። ሰሙን መጠየቅ ትችላለህ። ወደዚህ እንግዲህ ሄደ ሰሙ ጋር ተባረክ። አኬ ሌላ ጊዜ በሰፊው ማየት እንችላለን። እሺ በቃ መልካም ጊዜ ይሁንላችሁ። ጥያቄ ልጠይቅህ፣ ይቅርታ አኬ አንድ ጥያቄ ልጠይቅህ። ቅድም አይ ልዩነት ምናምን ስላልክ እንግዲህ ያው ልዩነት እናንተ ጋር ስላልክ ነው። አሁን የማርያም ስጋ ነው ያሉት ተሳስተዋል? እሱን መልሰው። አዎ ተሳስተዋል። እሱን እኮ ተሳስተዋል ተናገርን እኮ አይደል? እንዴ ባለፈው እኮ የማርያም ስጋ የሚለው ተሳስተዋል። እንደዛ የሚባል ትምህርት ቤተክርስቲያን ውስጥ ስለሌለ ከቤተ ክርስቲያን ትምህርት ለየት ያለ ነገር የሚናገር ሰው ተሳስተዋል ይባላል። ልክ እንደዛ የተሰቀለው የማርያም ስጋ ነው ያሉትም ተሳስተዋል። እሱን እኮ ቪዲዮ ሰርቼ ያው ተሳስተዋል፣ ይሄ ነገር እንደው ስህተት ነው፣ እንደዚህ ተብሎ አይገለጥም ብለናል። እንደዛ ነው። ቤሊ በየሳምንቱ ማለት ነው። አንድ ጥያቄ ጠይቃኬ ከማውጣት በፊት እኔም የትኛውም ሰው ሊመዘን ይችላል። አንዴ ጨርስና ቤሊ ጠይቀዋል። ልዩነት ስላለም እናንተ መካከል ቆይ አንዴ ዶክተር ለመሰለ ፖለቲካ እየሰራ ስለሆነ ነው። እናንተ መካከል በጣም ብዙ ጳጳሳት ጋር ልዩነት አለ ማለት ነው። ባይ ዘ ዌይ ምንም አይነት ልመለስ። እሺ ቆይ አሁን በዚህ ኢንቴንሽን ስለምንገባ ብዙ ጊዜ ለጭቅጭቅ ይዳርጋል። እንደዚህ ኢንቴንሽን አንድ ጊዜ አኬ ፕሊስ አንዴ እኔ ልንገራችሁ ወገኖች። የጠየቀውን ግን እመልሳለሁ። በእናንተ መካከል ልዩነት አለ ያለውን ምንም አይነት ፖለቲካ እየተሰራ እንደሆነ እዚህ ጋር ምንም አልሰማኝም። እኔ ጥያቄ መጠየቅ መብቱ ነው። ማስረጃ ነው የጠየቀው። ማስረጃ
ዶክተር ደግሞ እንደዚህ ነው የምናምነው ብሎ ማስረጃ ሰጥቶታል። እና የጽሁፍ ዶክመንት ሊሆነ ማስረጃ ካለ ሌላ ጊዜ ደግሞ መተን እናሳያለን። አኪ ይኸውልህ አሁን እሱ እኮ ይኸውልህ ስለ ኦርቶዶክስ ሲጠየቅ መካነ ኢየሱስ ይላል ምናምን ሁል ጊዜ ነገር አሁን ጥያቄ ይችላሉ። ቆይ አንዴ እኔም ልናገር አንዴ። ቆይ ይቅርታ የጠየቀውን አንዱ ለመስራት የፈለገው ቆይ አንዴ። እኔ ደግሞ ጳጳሳቱ ራሳቸው አንዱ የዓለም ቤዛ ይባላል፣ አንዱ አይባልም፣ አንዱ አምላክ ነች ማርያም ይላል፣ አንዱ ያን ሁሉ ልዩነት አስቀምጦ እኛ ጋር ልዩነት አላችሁ ብለህ ተለያይታችኋል የምትለው እናንተ ጋር ያለው ልዩነት አንድ ሺህ አይደለም ወይ ነው የምልህ። በእውቀት መወያየት ከሆነ በእውቀት መወያየት፣ ግን ፖለቲካ ቁጭ ብለህ መስራት ምንም አይሰራልህም ነው። ልመልስ። እሺ አሁን የቤሊን ጥያቄ ለመመለስ ያህል በእናንተ ዘንድ እኮ ጳጳሳቱ የተለያየ ነገርን ሲናገሩ ሰምተናል የሚል ነገርን ተናግሯል ቤሊ። እንግዲህ ጳጳስ ብቻ አይደለም ፓትሪያርኩም ራሳቸውም ቢሆኑ አንድ ጳጳስም ቢሆኑ የትኛውም እውቅ የሆነ መምህር ቢሆን ኖርማል የመንደር ሰው ዝም ብሎ እንደኔ አይነት ዝም ብሎ ሌማን ቢሆን ዝም ብሎ ብቻ ቢሆን የትኛውም ሰው ሲናገር የተናገረው ነገር ከቤተ ክርስቲያን አስተምህሮ ጋር ፊት የሚያደርግ ከሆነና የራሷን የኢርሳን አስተምህሮ ከተናገረ እሰየው። ምናልባት ለየት ያለ ነገር እኮ ተናግሯል የምትለውን ጳጳስ ብታመጣ እና ያ ጳጳስ እኛ ጳጳስ የኢርሳንን አስተምህሮ ካልገለጹ ስህተት ይሆናሉ። እኛ ጋር መመዘኛ አለ። መመዘኛው ዝም ብለን ማለት እንደው መጽሐፍ ቅዱስ ብቻ ብለን ጳጳሱም የራሳቸውን አንድ ጳጳስ ተነስተው በቃ እኔ መጽሐፍ ቅዱስን ሳነበው እንደዚህ ነው ዞር በሉ፣ አንድ ጳጳስ ተነስቶ ደግሞ እኔ መጽሐፍ ቅዱስን ሳነበው እንዲህ ነው ዞር በሉ፣ በልዩነታችን ከፈለጋችሁ እንቀጥል የሚባል ነገር የለም። መጽሐፍ ቅዱስን የምንረዳበት መንገድ አለ። የቤተ ክርስቲያን አስተምህሮ አለ። ከጥንት ጀምሮ የመጣ የኢርሳን አስተምህሮ ስላለ ሁሉም በቤተ ክርስቲያን አስተምህሮ ይመዘናል። በኢርሳን አስተምህሮ ይመዘንና መታረም ያለበት ይታረማል። አሁን ለምሳሌ የማርያም ስጋና ደም ነው ያሉት ጳጳስ አልከኝ። እኔ አሁን በግልጽ አይ ስህተት ናቸው ያልኩ። ለምን? በቤተ ክርስቲያናችን ውስጥ የማርያም ስጋና ደም ነው ምናምን እንደዛ ስለማንል ያ ቅዱስ ቁርባኑ ማለት ነው። እና በአጭሩ ምንድነው በቤተ ክርስቲያን አስተምህሮ ስለሚመዘን የተለያየ ነገር ቢፈጠር ራሱ ሁሉም የየራሱን ዲኖሚኔሽን ሊተክል አይችልም። አለቀ። እና አታመሳስለው። ክርስቲያን ስለ መዳን መጻፈችው ነገር አላት ከፕሮቴስታንቲዝም ጋር አታመሳስለው። ከፕሮቴስታንቲዝም ነገር አላት። ምን ስለ መዳን አሁን ቤተክርስቲያን የጻፈችው ነገር አላት፣ ጽሑፍ አላት። እዚህ መንገድ ነው የሚዳነው ብላ ስለ መዳን ቤተክርስቲያናችን የጻፈችው ነገር አለ። ያረብስ አሁን ይሄ ይጠየቃል በሚገባ በምን መልኩ ጻፈች? ኧረ እባክህን አንዴ ተረጋጋ። እሺ ቤተክርስቲያናችን ስለ መዳን ጽፋለች ወይ? ስለ መዳን በሚገባ ጽፋለች። የት ጽፋለች? በመጽሐፍ ቅዱስ ላይ ጽፋለች። በአባቶች ውስጥ ጽፋለች። አሁን ግልጽ ሆኖ በመጽሐፍ ቅዱስና በአባቶች የሚታየውን ነገር ደግሞ አሁን ሁሌም እየተሰበከ ይኖራል። ስለዚህ እኛ ምንድነው እምነቶቻችንን ልክ እንደ ካቶሊክ ካቴኪዝም ምንድነው የሆነ በካቴኪዝም ደረጃ ነገሮችን ሁሉ ዲፋይን አድርገን ማስቀመጥ አይጠበቅብንም። ግን የድህነት ትምህርታችን ግን በመጽሐፍ ቅዱስና በአባቶች ትምህርት ውስጥ ግልጽ ሆኖ ስለሚታይ በቂና ከበቂ በላይ ነው። እያንዳንዱ በቅዱሳን ቃል ኪዳንም ይዳናል ትላለች እኮ እንደ በቃ አሁን አየህ አንተ እስቲ ባስተምህሮ ደረጃ እንደዛ የሚባል ከሆነ አሁን ዝም ብሎ በቅዱሳን ቃል ኪዳን ብቻ እንደዚህ ይዳናል የሚል ነገር ካለ ማለት ነው ወይ ከመጽሐፍ ቅዱስ አሳየኝ ወይ ከአባቶች አሳየኝ። የቤተ ክርስቲያን አስተምህሮ በዋናነት የሚቀዳው ከመጽሐፍ ቅዱስ ነው። ከዛን በአባቶች ደግሞ በደንብ ይገለጻል ነው። ማን ነው ያለው? አንተ ነው እኮ ያልከው። ቤተ ክርስቲያን አላለችም እኮ እሱን። ኧረ በቅዱስ ሚካኤል ኧረ እባክህን ከዚህ ቀደም ስንት ያውጥተን አሳየን። ኢቭን ምን አሳየኝ? ቤተ ክርስቲያን ቅዱሳን ሁለተኛ ደረጃ ናቸው። ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ብላለች። ለጭቅጭቅ ገብተህ አሁን እንትን አትበለም። እንደዚህ አይደለም ምንም አትሽሽ። ኦኬ ያስተምሩ መግለጫ ቤተክርስቲያን ቤተክርስቲያን ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ትምህርቱ ብላለች። ቤሊ አይደለም ሁለተኛ ደረጃ ገና ከጅምሩ እንደነዚህ አይነት አሁን ላይ የመጡ የገድላት ተአምራት መጽሐፍት ያስተምሩ መግለጫዎች ናቸው ያለችበትን አፍጥና አሳየኝ። ቶሎ በል እኮ አይደሉም ማልከኝ። እሱ እኮ በቅዱሳን ቃል ኪዳን ይዳናል ትላለች። አንተ ደግሞ አይዳንም ትላለህ። ቤሊ አፍጥነው አሳየኝ ያስተምሩ እንደ አንተ ነህ እንጂ ብታሳየኝ አይዳንም ያለችበትን። ቤተክርስቲያኗ በወር 30 ቀን እነሱን ነው የምታስተምረው። በቃ ስለዚህ አሁን እንደዚህ የምትጮህ ከሆነ ይኸውልህ አሁን አንተ ሲጀመር የተማርክ ሰው አይደለም። የቤርሳንን ትምህርት ማለት ነው። የቤርሳንን ትምህርት ሳትማር እንደዚሁ የሆኑ ሰዎች ሲናገሩ የምትሰማውን ብቻ አምጥተህ እየተከራከርክ ነው። ከታላቅ ይቅርታ ቤተክርስቲያን በማርያም አማላጅነት በቅዱሳን ይዳናል ትላለች። አንተ ነህ አይዳንም የምትለው።
እኔ አላልኩኝም በቅዱሳን አማላጅነት አይዳንም አላልኩኝም ይዳናል ታዲያ ቃል አይዳንም ኪዳናቸው አያድንም? አንዴ ቆይ እኮስ አሁን ቃል ኪዳናቸው ስትል ምንድነው በቅዱሳን አማላጅነት ይዳናል አይዳንም ስትል ምንድነው ምናን የሚለው እሱ ራሱ ጥያቄ ነው አሁን አንድ ጊዜ ተረጋጋ መጀመሪያ አንተ አሁን የሚያስፈልግ መረጋጋት ነው ከዛ ሚዩት አድርጎና አንድ ጊዜ ሲናገር ሰማኝ በስማ ኦኬ አሁን እኔ እንግዲህ እንደነዚህ ጭቅጭቆች ውስጥ ባልገኝ ጥሩ ነበር በዛ ላይ ሌላ ሰው ቤት ሂጂ ማለት ነውና ተረጋግታ አንድ ጊዜ ሰማኝ የሆነ ነገር ሲነሳ ፕሮቴስታንቲዝም ላይ ድንግጥ ብለህ የምትመጣው ነገር አለ ሁሉም ነገር ለፖለቲክስ ይነሳ ፖለቲካውን ተውና ንግግሩን ተናገር አኬ አንዴ አይተዋል አሁን ራሱ ፖለቲካውን ትወተላለህ ፖለቲክስ ይመስላል ሁሉ ጊዜ እያልኩም ራሱ ፖለቲካውን ትወተላለህ ሁሉ ጊዜ ፖለቲክስ ይሰራል ማለት አይደለም እሺ ተክለ ሃይማኖት መቃብር ላይ ሄዶ መቀበር ይዳንበታል አይዳንበትም አሁን አንተ እየካድክ እኮ ነው የቤተክርስቲያኑን ትምህርት እየካድክ ነው አሁን በስርዓት እንድንወያይ በስርዓት ይሄ ልጅ እኮ ውይይት ማለት እንዴት ይካዳል በለጠን አውርደውና አንዴ ሰማኝ በጣም እያመመኝ ነው ጩኸት በእናትህ ቤሊ ፕሊስ አትጩሁ አንደኛ መሽቷል አትጩሁ ፕሊስ ቀስ እያልን እየተነጋገርን አንደኛ ውይይታችን ይካሪስት ነበረ ወደ ሌላ ወደ የቤተክርስቲያኒቷ መጽሐፍቶች ጭራሽ አልገባንም እንደዚህ አይነት ሐሳብ ታመጡ አልፈልግም ጠቅለል ያለ ነገር ግን ልንገር አማኒ ጠቅለል ያለ ይቅርታ ቆይ አንዴ ልናገር አማኒ ቆይ ይቅርታ ቀስቢ አማን ላማን ላናግረው አንድ ጊዜ ላማን ነው ይቅርታ ልናገር አንድ ጊዜ ልናገር ቆይ ይቅርታ ኦኬ አማን ይኸውልህ ምን መሰለህ እሱ የቤተክርስቲያኗ የተጻፈ የመዳን ትምህርት አላት ወይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አልኩት የላትም ካለላት ቅዱስ ቁርባንና ጥምቀት አንደኛ ደረጃ ናቸው ወይ ሰማኛ ሌሎቹ ደግሞ ሁለተኛ ደረጃ ናቸው ብሎ መመደብ አይችልም ነው ለመረበሽ የሚመጡ አንዳንድ ሰዎች አሉ አማን የምትረዳው ከሆነ ሐሳቡን ማለት ነው አንድ ጊዜ አሁን ሳወራ እንደው እንዲሰማኝ እንደው ሚውት አድርጉትና ወይ ደግሞ ሚውት አላደርግም ካለ አንድ ጊዜ ይስማኝ እያልኩ ያለሁት ምንድነው ቤተክርስቲያን የመዳን ትምህርት አላት የላትም እንዴ ድብና አድርጎን ያላት አሁን ምን አልኩ ይቀደም እኔ እንዴ አንደኛ መጽሐፍ ቅዱስ ራሱ የቤተክርስቲያን ነው የክርስቲያን አይደለም እንዴ የቤተክርስቲያን እኮ ነው አለቀ አይ ፕሮቴስታንቶቹ የኛም ነው ቢሉ ራሱ በቃ ራሳቸውን እንደ ቤተክርስቲያን ክሌም ስለሚያደርጉ ነው ሊሆን የሚችለው መጽሐፍ ቅዱስ የቤተክርስቲያን ከመሆኑ አንፃር ቤተክርስቲያን የመዳን ትምህርቷን በመጽሐፍ ቅዱስ አስተምራለች ቤተክርስቲያን የመዳን ትምህርቷን በአባቶች ውስጥ በሰፊው ገልጻለች የቤተክርስቲያን አስተምህሮ በመጽሐፍ ቅዱስና በቤተክርስቲያን አባቶች ግልጥ ብሎ ይታያል አለቀ የለንም ይላል እንዴ አለን እንጂ ከዚህ በላይ ምን ትፈልጋለህ መጽሐፍ ቅዱስና የአባቶች ትምህርት ይያልኩ የላቸውም ትላለህ እንደ ካቶሊክ ካቴኪዝም ባይኖር እንኳን በመጽሐፍ ቅዱስና በአባቶች የተገለጠውን ነገር አሁንም ድረስ ደግሞ ቤተክርስቲያናችን ታስተምራለች አስተምሮ ይሰጣል መምህራኑ ያስተምራሉ እኛም እናስተምራለን ነው ከዛው አንድ ጊዜ እንተናማኒ ሎጂካል ነገር ነው በተረጋጋ ስፒሪት አይቆይ ብዙ ነገር ኮንተን ያልከ ነው ቅድም ያነሳቸው አንድ ነጥብ ላይ ብቻ ኮሜንት ላድርግ እቺን ብጨርሳት ጥሩ ነበር ዶክተር ብዙ ነገር እሺ ቀጥል እሺ ጨርሰው አንድ ከይቅርታ ጋር አሁን ይሄ እንትን እኮ ነው አሁን ይሄ ቤሊ ወንድማችን የሌለ ነገር መጥቷ እንትናል አሁን የሌለ ጭራሽ ያልተነሳ ርዕሱ ስለገባ ነክቼው ማለፍ አለብኝ አይብሽ እንደዚህ ባይበጠበጠው ርዕሱን ማለት ነው እና ምንድነው ኦኬ ገርላት ምናምን ነገር ውስጥ ምናምን እንደዚህና እንደዚያ ምናምን የሚል ነገር አለ አሁን እነሱ የሃይማኖት መግለጫችን ናቸው ማላለንም እውነቱን ለመናገር እርግጥ ነው ይጠቅሙናል ምንም ግልጽ ነው አሻሚም አይደለም ግን ለምሳሌ መላከ ብርሃን አድማሱ ጀንበሪም በዚህ በመሩታ መጽሐፋቸው ላይ እንደተናገሩት የሃይማኖት ነገርን ለማስተማር የምንጠቀማቸው ብለው አስረው መጽሐፍት ይሉና ብሉያትና ሐዲሳት ማለት ነው ከዛ እሱን ደግሞ ያብራሩ የሊቃውንትን መጽሐፍት ይላሉ እኔ ከየት አምጥተው እንደሚመተው እንደዚህ እንደሚናገሩ ማናቀም እንደዚህ አይነት ሰዎች እና እንደው ይልክ ያስተምሩ ቆይ አንድ ጊዜ አንድ ሎጂካል ጥያቄ ማንሳት ማለት አሁን አንተ እንዳነሳው አይነት ጥያቄ ላንሳልና እሺ ቤተክርስቲያኒቱ አክኖሌጅ አድርጋ ይሄ እነዚህ መጽሐፍቶች ናቸው ብላ ያስቀመጠቻቸው መጽሐፍቶች አሉ ለምሳሌ ተአምረ ማርያም አለ በትልቅ እንደው ማለት ሜጀር የሚባል ወርክ የሚባለው ተአምረ ማርያም አለ ቤተክርስቲያን this is የኔ ነው እንግዲህ የሃይማኖት መግለጫ ሃይማኖቷ እምነቷ እንትን የምትልበት ነው እነዚህ መጽሐፎች ላይ መሰረታዊ የሆነ ከደህንነት ጋር የተያያዘ
ከፈለክ አንተ ከሳንክቲፊኬሽን ጋር ከቅድስና ጋር ልትለኝ ትችላለህ፣ ከጀስቲፊኬሽን ጋር ልትለኝ ትችላለህ። ግን እነዚህ መጽሐፍቶች የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቷን ሪፍሌክት የምታደርግበት መጽሐፍ እንደሆነ አስቀምጣለች። ቁጭ ማለት ቁጭ ተደርጎ እነዚህ መጽሐፍ ተብሎ ተደርድረው ተቀምጠዋል። እነዚህ መጽሐፍ ላይ ያሉ ግን እንደ እናት ከሚቆጠረው ወይ ደግሞ whatever you call it ዋና ከሚባለው አሁን አንተ ካስቀመጥክልኝ ከመጽሐፍ ቅዱስና ከአባቶች ትምህርት ጋር የሚቃረን ነገር ከተገኘ የደህንነት ዲስከሽን ስናደርግ አኪያይ እዚህኛው መጽሐፍ ላይ እንደዚህ ተጽፏል፣ መጽሐፍ ቅዱስ ላይ ደግሞ እንደዚህ ተብሎ ተጽፏል ብለህ ስህተት አለው ወይ? እሺ ባጭሩ ለመመለስ ያህል የተለያዩ የገድላት ተአምራት መጽሐፍት ውስጥ ከመጽሐፍ ቅዱስና ከአባቶች ትምህርት የመዳን ትምህርት ጋር የሚቃረን ነገር ቢገኝ ቤተክርስቲያናችንም አትቀበሉም። ስለዚህ ምን ይደረጋል? ይታረማል። አሁን በቀደም ባለፈው የተደረገው የዝክረ ኒቂያ ስብሰባ ላይ ከተመለከታችሁ ኢቭን ብፁዕ ቅዱስ አባታችን አቡነ ማትያስ ራሱ ሲናገሩ ምን ነበር ያሉት? መጽሐፍቶቻችን ምን ያስፈልጋቸዋል አሉ። በግልጽ የእርሳቸውን ቃል ለመጠቀም ያህል ጥራት ያስፈልጋቸዋል ሲሉ ነበር። መጽሐፍቶቻችን እነዚህ ገድላት ተአምራት ምናምን መጽሐፍት ማለት ነው ጥራት ያስፈልጋቸዋል፣ መታረም ያለባቸው መታረም አለባቸው፣ ወይም ደግሞ በሊቃውንት ጉባኤ በኩል ተመርምረው ነው መውጣት ያለባቸው። ብዙዎቹ እንደዛ አልወጡም። ስለዚህ በአንድም በሌላ ምክንያት የሆነ ስህተት ሊገኝ ይችላል። ስለዚህ ስህተቶች ከተገኙ ምን ይደረጋሉ? ይታረማሉ። አለቀ። ስለዚህ አሁን በእንደዚህ አይነት ሁኔታው ግን ጥያቄን አልመለስክልኝም። ጥያቄን አልመለስክልኝም። የኔ ጥያቄ ምንድነው? አሁን ባይዘው የአቡነ ማትያስ ላይ ከመጽሐፍ ያነሱት ትግባ እያወሩ ነው። አንድ ጊዜ በለጠን በእናታችሁ ወይ ሚውት አድርጉት ወይ አሰሩ እያወሩ አይደል እንዴ? እኔ ቀደም አትግባ ላይ ላሳዩት ነው ያለ እኔ ሰሙ እሺ ይጨርሱ። አይ ጥያቄያቸው ክሊር ስለሆነ በመጽሐፍ ለመልስላቸው አንድ ነገር ጊዜን ስለወሰዱ you don't need to justify everything። እኔና አሁን በኋላ አንትሮፖዛት ብለህ መቀጠል ትችላለህ። ምናልባት አልተመለስልኝም እያልክም ስለሆነ እኔ አንድ ጊዜ ሰሙ እቺን ፓርት አንብበንልህ ዶክተር ሻውል ከዛ እንትን ትላለህ። እናንተ ለመጀመሪያ ጊዜ ነው ያወራን ያለ ነው እናንተ እና እሺ አሁን ርዕሱ ምንድነው? አሁን እኔ አሁን ግራ ይገባኝ። ርዕሱ ወዴት ሽፍት አድርጎ አልገባኝ። እኔም አልወደድኩትም ርዕሱ ሽፍት ማድረጉ። አማን ሽፍት አደረገ ጭራሽ። ምን አማን መለሳል። አቤት ዶክተር አማን እየተሰማኛለህ? እየሰማው ነው ዶክተር። አንድ ጊዜ ፕሊዝ ኳይት፣ አንድ ጊዜ ዝም በልና እኔ እንትን ሽፍት ለማድረግ ምናምን አይደለም። ቅድም ያነሳው አንድ ነገር ነበር። አንድ የሆነ ኮንቴንሽየስ ነገር ሲፈጠር የፕሮቴስታንቲዝም ዳይቨርሲቲ ላይ ዘሎ ያንን ነገር ኮት ማድረግ እኔ አግባብ አይመስለኝም። እኛ ዳይቨርሲቲያችንን ደብቀን ቁጭ ያልን ማህበረሰቦች አይደለንም። ኤቫንጀሊካል እንትን የፕሮቴስታንት ቸርች ዳይቨርሲቲ ኢዝ ጀስት ናቹራል። ሙሉ ወንጌልና መካነ ኢየሱስ ዳይቨርሲቲያቸው ናቹራል ነው። እሷን ነገር አንተ የሆነ ነገር ሲያናድድህ እንደሱ አይነት ነገር አትጠቀም። ጀስት እኔ የጠየቀውን ጥያቄ ዶክተር ጥያቄ እንደዛ አላደረኩም። ቅድም ተጠቀምክ። ቅድም ተጠቀምክ። ኢትስ ኦኬ ዳዝንት ማተር። ለኔ ምንም ማተር አያደርግም። ለሌላ ሰው ነው። እኔ አሁን ፖይንቴ ምንድነው? ፖይንቴ ምንድነው? የጠየቃችሁትን ጥያቄ ያነሳነውን ነገር በጌታ እራት ላይ የኛን ፐርስፔክቲቭ አሳይቻለሁ። ስፔሲፊካሊ እንዴት አድርገን አንደርስታንድ እንደምናደርግ እያንዳንዱ ቤተክርስቲያን የሚደረግ ነገር ጸጋን ለመቀበል ነው ብያለሁ። በዚህ ነገር ላይ ነው አማናዊ ነው አንልም፣ ትራንስብስታንሺዬሽንን አንቀበልም። ነገር ግን ለው እንትን የለንም። በቃ ይሄ ለው ቸርች አመለካከት እንደዛ አይነት የለንም። እኛ በዛ መንገድ ሰዎች ዲፋይን እንዳያደርጉ አስቀምጠናል። አንተም የራስህ ነገር ያስቀመጥከው ነገር አለ። አብሶሉትሊ አግሪ። የኔ ያነሳውብህ ነገር ምንድነው? እሳቸው አቡነ ማትያስ ያሉት መጽሐፍት ነው በደፈናውን ያሉት እንጂ ገድላትና ተአምራትም አላሉ። መጽሐፍቶቻችን ያሉት ቬግ እንትን ነው፣ ቬግ ተርሚኖ። የተብራራ ነገር ካለ ትነግረኛለህ፣ አንተ ነህ ባለቤቱ። የኔ ነገር ግን በደህንነት ጉዳይ ላይ ከነዚህ መጽሐፎች ውጪ አንወያይም የምትሉትን ነገር አይ ቲንክ እኔ ሎጂካሊ ሪኮንሲደር ማድረግ ያለባችሁ ይመስለኛል። እንደ ተአምረ ማርያም አይነት ትልቅ መጽሐፍ መልስሎትና ያብራሩታል።
ምክንያቱም በጣም ስለገባኝ ነው። በእናትህ በልጥ አትረብሽ። እሺ እኔ ክሊር ላድርግልህ ዶክተር ሻውል አዋልድ መጽሐፍት ይባላሉ። ገድላትና ታምራት አይደሉም። እኛ ገድላትና ታምራት ሁለቱ መጽሐፍ ነው እኛ አዋልድ ከምንላቸው። እናንተ ቤተክርስቲያን ያለችው አጠቃላይ መጽሐፍት ነው አይደለ? እኛ መጽሐፍት አዋልድ መጽሐፍት ወይም የ80 አሃዱ ልጆች እንላቸዋለን። እነዚህም የሊቃውንት መጽሐፍ፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንት፣ የሕግና የሥርዓት መጽሐፍ፣ የጸሎት መጽሐፍ፣ የዜማ መጽሐፍ፣ ድርሳናት፣ ገድላት ከዛ የቁጥር መጽሐፍ እኚህ ናቸው። በእነዚህ ውስጥ የሚካተቱ ነው። በተለያዩ ሰዎች ስርዋጽ ሊገባባቸው ይችላል። ግን እናሳዩት እንዴት አንድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው። ልጅ ከአባቱ አብራክ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በእምነትም በስርዓትም የ10 መጽሐፍ ስርና መሰረት ይዘው ተገኝተዋል። በመሆኑም በምስጢርም በደንብ ይሁት በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ቅዱስ ማለት ነው 10 መጽሐፍ 80 ያዱ የሚቃረን መጽሐፍ ከአዋልድ መጽሐፍት አይመደብምም አይቆጠርምም። 4 ነጥብ። ምክንያቱም በኋላው ቀንሰ ነገር ግን እኛ ብንሆን ታነብልኝ ምንድነው የኛን መጽሐፍ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይሄው ምንድነው አዋልድ መጽሐፍት በማን ይሄው በዲያቆን ያረጋላ በገጽ ነው ያው የኔታ ያረጋላ በገጽ ነው በቀሲስ ስንታየው አባቴ የተጻፈ በቤተክርስቲያናችን የጥናት ክፍል ውስጥ የተጻፈ የቤተክርስቲያን መጽሐፍ አይደለም። ቆይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንተ ሰውዬ በእናታችሁ ኧረ አማን በእናትህ የሰውዬ በሽ እየበጠበጠ አንዴ አማን እስቲ አንዴ ቆይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ያሳተመችው። አዎ ቤተክርስቲያን ናት። ያው ይለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ትምህርት ክፍል የጥናት መልስሎት እኮ ነው። አንዴ እድል እኮ ጥያቄዎችን ቅድም ስለሰማሁ ጨረስሎት። አንዴ ይቅርታ ቆይ ዶክተር አይውጡ ቆይ አንዴ ዶክተር ፕሊዝ አይውጡ ቆይ አንዴ። አሁን ቅድም አጋጣሚ አንዳንድ ነገር ብለውኝ እኔ ምንም ሳልል ያው ሰሙም ገብቶ ስለነበረ የሁለታችሁ እንትን ሆነ። እኔ እንደው 2 ደቂቃ ብቻ ስጡኝ ከታላቅ ይቅርታ ጋር ወይ አንድ ደቂቃ ኦኬ 1 ደቂቃ ልንገርህ። አንዴ አንተ ከጨረስክ በኋላ ዶክተር እንዲናገር አንድ ጊዜ እድል ስጡት። እሺ ተቀመጡና ይናገሩ። እኔ አሁን አንዴ ብቻ ነው የማወራው። ከዛ በኋላ ቁጭ ብላችሁ ትሰሙታላችሁ። መሀል ላይ ስለገባ አይ ዶክተር ኦልሬዲ አክቹአሊ እንትን ብለዋል፣ ያው ጠይቀዋል። ጥያቄው ምንድነው የተአምራት ላይ ምናምን እንደዚህ አይነት ትልልቅ መጽሐፍት ሆነው ከዛን እነሱን ደግሞ አንጠቀም ማለት እንዴት ያስደፍራል አይነት ነገር ነው ማለት ይሄ ነው ጥያቄያቸው። እኔ ኢን ጀነራል አሁን ቅድም ከተናገሩት ውስጥ ምናምንም እኔ አንዳንድ እኛ ጋር የሆነ ነገር ሲመጣ ከዛ በኋላ በፕሮቴስታንት ውስጥ ያለውን ልዩነቶች ምናምን እያነሳው እንደዚህም የማለፍ አይነት ነገር አይደለም እየሰራ ያለሁት። ምናልባት እኛ ጋር የተነሳው ነገር ትችቱ በፕሮቴስታንቶች ከሆነ ትችቱ የሚነሳብን ለምሳሌ አያችሁ ምንድነው ክርስቲያኖቹ ኩን እንደዚህ ናቸው ኦርቶዶክሶች እንደዚህ ናቸው ተብሎ እኛ ላይ ጣት የሚቀሰር ከሆነ እና ቀሳሪዎቹ ደግሞ ፕሮቴስታንት ከሆኑ የምንመልስበት መንገድ እንዴት ይሆናል? እኛ ላይ የመጣውን ትችት እንመልሳለን። ከዛ ደግሞ ፎርስ ካውንተር አታክ ደግሞ ነገር ይኖራል። ፎርስ ያው ሲጀመር በእናንተ ውስጥ እንደዚህ ያለ አይነት ነገር አይደለም የሚል ነገር መነሳቱ አይቀርም። ምክንያቱም የራሳችንን ሳናጣራ ከሆነ እየቀሰርን ያለ ነው ግዴታ እንደዛ ማድረግ አለብን እናነሳዋለን። እና በፕሮቴስታንት ውስጥ ያለው ልዩነትም ደግሞ ናቹራል የሆነ ዳይቨርሲቲ ነው ብለዋል ዶክተር። በመካነ ኢየሱስና በሙሉ ወንጌል መካከል በፍጹም አይደል ናቹራል የሆነ ዳይቨርሲቲ ሊሆን አይችልም። አደገኛ ልዩነት ነው ያለው። በመካነ ኢየሱስ ውስጥ የድህነት ትምህርት ላይ ነው ልዩነቱ። እምነት ብቻ የሚለው ትምህርት ላይ ልዩነት ነው። አሁን ወደ ገደላቱ ሄደ ወደ ሌላ ኧረ በቅዱስ ሚካኤል በቃ እንደዚህ አይነት ነገር ጥሩ አይደለም። እንትን አድርጉ እስቲ በቃ እኛ እንግዲህ አሁን እንትን ለማለትም ስለሚከብድ አሁን በእንደዚህ አይነት ሁኔታ ውስጥ እስቲ ወይ በቃ እናንተ ተማማሩ። እንደዚህ መቀጠልም ትንሽ ስለሚከብድ አትሊስት ከመውጣት በፊት አማን ድል ስጠን እስቲ ለኛም ወይ እየተናገሩ ስለሆነ ነው እድል ማግኘት ያልቻላችሁት ወንድሞች።